ሰላምና ጤና በያላችሁበት ይሁን የቻናላችን ቤተሰቦች እንደምን አላችሁ? ይህ ኢትዮ ማርኬት ነው። ዛሬም እንደተለመደው ለሽያጭ የወጡ በርካታ መኪኖችን ይዤ መጥቻለሁ። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። እናንተስ ምን እንሽጥላችሁ፣ እናገዛችሁ? መሸጥ የምትፈልጉት መኪና ካለ በአስቸኳይ እንሸጥላችኋለን። መግዛት የምትፈልጉትን ብታዋዩን ብታነጋግሩን በአስቸኳይ እናቀርብላችኋለን። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። በ0914216210 በቀጥታ እኛን ታገኙናላችሁ። ዛሬም እንግዲህ እንደተለመደው በርካታ መኪኖችን ዋጋቸው ተመጣጣኝ የሆኑ የስራ መኪኖችን ይዤላችሁ ቀርብ ያለው። ወደ መጀመሪያው መረጃችን ስናልፍ በመጀመሪያ ደረጃ ወደ እናንተ የምናቀርበው ቶዮታ ቪትስ 2000 ሞዴል ሪል የሆነ በአውቶማቲክ ትራንስሚሽን በኮድ 3 ነው። ግጭት ግልብጥ የሌለው ቆንጆ ቶዮታ ቪትስ ይዤላችሁ ቀርብ ያለው በ2 ሚሊዮን 100 ሺህ ብር ይህን መኪና እኛ ጋር ታገኙታላችሁ። በሁለተኛነት ሃይንዳይ አቫንታ ነው 2015 ሞዴል ትራንስሚሽን አውቶማቲክ ነው። 11000 ኪሎ ሜትር ብቻ የተነዳ በኮድ 2 ለሽያጭ ቀርቧል። ግጭት ግልብጥ የሌለው ንክኪ የሌለው ቆንጆ ሃይንዳይ አቫንታ 2015 11000 ኪሎ ሜትር ብቻ የተነዳ እንደምታዩት የሚያምር የሚያጓጓ መኪና ነው። በኮድ 2 በ3 ሚሊዮን 800 ሺህ ብር ለሽያጭ ቀርቧል። ድርድር አለው። ቅርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ ማደርሰው ሱዙኪ ሲላሮ ነው። ይህ በምስሉ የምታዩት ሱዙኪ ሲላሮ 2021 ሞዴል ፉል ኦፕሽን የሆነ ፊውል ቤንዚን ትራንስሚሽን አውቶማቲክ በኮድ 2 ቢ92 66000 ኪሎ ሜትር ብቻ የተነዳ ኮንዲሽኑ ሱፐር ኤክሰለንት ነው። ግጭት ግልብጥ የሌለው ንክኪ የሌለው ቆንጆ ሱዙኪ ሲላሮ 2021 ሞዴል በ2 ሚሊዮን 900 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር የምታገኙት ይሆናል ማለት ነው። በተከታይነት ወደ እናንተ ማድረሰው ቶዮታ ቪትስ 2004 ሞዴል ነው። ይህ በምስሉ የምታዩት ቶዮታ ቪትስ 2004 ሞዴል የትም ቢፈተሽ ማለፍ የሚችል ኮንዲሽኑ ቆንጆ ኮንዲሽን ላይ የሚገኝ ሞተር ያልፈታ ቀለም ያልደረበ ግጭት ግልብጥ የሌለው በ2 ሚሊዮን 650 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታግኝታላችሁ። እንግዲህ ያው የቶዮታ ምርት የሆነው ቪትስ በዚህ ሰዓት እንግዲህ ዋጋ አልቀነሰም፣ ጭራሽ እየጨመረ ነው ያለው። 2004 ሞዴል ከ2.5 በላይ እስከ 2.8 ድረስ እየተጠራ ይገኛል። 2.7 አካባቢ እየተሸጠ ይገኛል። እንግዲህ ያለው ወቅታዊ የገበያ ሁኔታ ነው ይሄም። በተከታይነት ወደ እናንተ የምናደርሰው ንጹህ ኮሮላ ለምትፈልጉ 2004 ሞዴል በ120 የሆነ ቶዮታ ኮሮላ 2004 ሞዴል ሪል ነው። በኮድ 2 ከተላላፊ ለሽያጭ ቀርቧል። ይህም እንግዲህ 2004 ሞዴል ግጭት ግልብጥ የሌለው በ120 መሪ ያልዞረ ነው። በ3 ሚሊዮን 100 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኝታላችሁ። በተመሳሳይ መልኩ አሁንም ኮሮላ ነው ወደ እናንተ ማድረሰው 2005 5ኛ ወር ሞዴል ትራንስሚሽን ማኑዋል የሆነ ምንም አይነት ግጭት ግልብጥ የሌለው ቆንጆ ቶዮታ ኮሮላ በኮድ 2 ከተላላፊ በ2 ሚሊዮን 500 ሺህ ብር ለሽያጭ ቀርቧል። ይህን መኪናም እኛ ጋር ታገኝታላችሁ። በተከታይነት ወደ እናንተ የማቀርበው ቶዮታም ሃይላንደር ሃይብሪድ ነው። ይህ በምስሉ የምታዩት ቶዮታ ሃይላንደር ሃይብሪድ ሊሚትድ የሆነ 2021 አንደኛ ወር ነው። 21000 ኪሎ ሜትር ብቻ የተነዳ እስካሁን ማለት ነው። እጅግ ቆንጆ ዘመናዊ መኪና ነው። በሃይብሪድ ነው። 21000 ኪሎ ሜትር ብቻ የተነዳው ሞዴሉ 2021 አንደኛ ወር ነው። በሃይብሪድ ነው። ፉል ኦፕሽን ነው። በኮድ 2 ለሽያጭ ቀርቧል። 14 ሚሊዮን ብር ይባላል። ድርድር አለው። ቀርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርበው ቶዮታ ራቫ4 ኢሮፕ ስታንዳርድ 2.0 ሲሲ የሆነ ትራንስሚሽን አውቶማቲክ 2020 ነው። 67000 ኪሎ ሜትር ብቻ የተነዳ ግጭት ግልብጥ የሌለው ምንም አይነት ንክኪ የሌለው ቶዮታ ራቫ4 2020 ሞዴል ኢሮፕ ስታንዳርድ 2.0 ሲሲ ፊውል ቤንዚን የሆነ ትራንስሚሽን አውቶማቲክ ነው። 67000 ኪሎ ሜትር ብቻ ነው የተነዳው። በ9 ሚሊዮን 500 ሺህ ብር ለሽያጭ ቀርቧል። ይህን ቶዮታ ራቫ4 እኛ ጋር ታግኝታላችሁ። በተከታይነት ወደ እናንተ የማቀርበው ቶዮታ ራሽ ኤስ ታይፕ ነው። ይህ በምስሉ ላይ የምታዩት ቶዮታ ራሽ ኤስ ታይፕ 2022 ሞዴል ትራንስሚሽን አውቶማቲክ ኢሮፕ ስታንዳርድ ነው። 1.5 ኤል የሆነ 38000 ኪሎ ሜትር ብቻ የተነዳ በኮድ 2 ኮንዲሽኑ ሱፐር ኤክሰለንት ነው። ስታተስ ፉል ኦፕሽን ነው። ምንም አይነት ግጭት ግልብጥ የሌለው ራሽ ኤስ ታይፕ 2022 ለሽያጭ ቀርቧል። ኢሮፕ ስታንዳርድ ነው። በ6 ሚሊዮን 100 ሺህ ለሽያጭ ቀርቧል። ይህን መኪናም እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ ማቀርበው ቶዮታ ላንድ ክሩዘር ፓራዶ ነው። ይህ በምስሉ ላይ የምታዩት ቶዮታ ላንድ ክሩዘር ፓራዶ 2019 ሞዴል
በማኑዋል ትራንስሚሽን በኮድ 2 45000 ኪሎ ሜትር ብቻ የተነዳ ኮንዲሽኑ ቤስት ኮንዲሽን ላይ የሚገኝ ምንም አይነት ንክኪ የሌለው ግጭት ግልብጥ የሌለው 45000 ኪሎ ሜትር ብቻ የተነዳው 2019 ሪል ነው በሞዴል ቶዮታ ላንድ ክሩዘር ፓራዶ። ይህ መኪና እንዳያመልጣችሁ ማለት እንፈልጋለን። በኮድ 2 ነው። 16,500,000 ብር ይባላል። እጅግ ቅንጡና ተወዳጅ መኪና ለምትፈልጉ ይህን መኪናም እኛ ጋር የምታገኙት ይሆናል። በተከታይነት ወደ እናንተ የማቀርብላችሁ በሂሳብ ተወዳጅና ተመራጭ ሆነውን BYD ሶንግ ፕላስ ወደ እናንተ አደርሳለሁ። ይህ መኪና ለሽያጭ ወጥቷል። BYD ሶንግ ፕላስ 2024 12ኛ ወር ትራንስሚሽን አውቶማቲክ ነው። 13000 ኪሎ ሜትር ብቻ የተነዳ በኮድ 2 BYD ሶንግ ፕላስ 2024 12ኛ ወር አውቶማቲክ ትራንስሚሽን 13000 ኪሎ ሜትር ብቻ የተነዳ በኮድ 2 610 ሬንጅ የሆነ ፊውል ኤሌክትሪክ ነው። በ6 ሚሊዮን ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተመሳሳይ መልኩ አሁንም ወደ እናንተ የማቀርበው የBYD ምርት የሆነው BYD ዋናፕ ስማርት ነው። ይህ በምስሉ ላይ የምታዩት BYD ዋናፕ ስማርት 2025 6ኛ ወር እንደምታዩት እጅግ የሚያምር መኪና ነው። ባትሪ ካፓሲቲ 45.12 ኪሎዋት የሆነ ኢንጂን 130 ኪሎዋት 177 HP የሆነ ፉል ኤሌክትሪክ ነው። 401 ኬኤም ነው። ሬንጁ 8000 ኪሎ ሜትር ብቻ ነው እስካሁን የተነዳው። በኮድ 2 ፉል ኦፕሽን የሆነ ምንም አይነት ንክኪ የሌለው እንዳልኳችሁ 8000 ኪሎ ሜትር ብቻ ነው። አዲስ መኪና ነው ማለት ይቻላል። በ5,200,000 ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርበው ቶዮታ ላንድ ክሩዘር ማርክ 2 ደብል ካፕ ነው። ይህ በምስሉ ላይ የምታዩት ቶዮታ ላንድ ክሩዘር ማርክ 2 ደብል ካፕ ነው። 2019 ሞዴል ትራንስሚሽን ማኑዋል ነው። ኢንጂን 1HZ ትርቦ ዲዝል የሆነ በ16,500,000 ብር ለሽያጭ ቀርቧል። ማርክ 2 ደብል ካፕ 2019 ሞዴል በማኑዋል ትራንስሚሽን ለምትፈልጉ ይህን መኪና ምርጫችሁ እንድታደርጉት መክራችኋለሁ። በተመሳሳይም አሁን ወደ እናንተ የማቀርበው የከተማችን አነጋጋሪ የሆነው ቶዮታ ማርክ 2 2018 ደብል ካፕ ነው። ይህ በምስሉ ላይ የምታዩት ቶዮታ ማርክ 2 2018 ሞዴል ደብል ካፕ ነው። እንደምታዩት 2018 7ኛ ወር ነው። ትራንስሚሽን ማኑዋል ነው። ኢንጂን 1HZ ትርቦ ዲዝል የሆነ በኮድ 2 ፉል ኦፕሽን የሆነ ይህ መኪናም በ14,500,000 ብር ለሽያጭ ቀርቧል። በእነት ወደ እናንተ የማቀርብላችሁ ቮልስዋገን ID6 ክሮዝ ፕሮ ነው። ይህ በምስሉ ላይ የምታዩት ለሽያጭ ወጣ 2022 ሞዴል የሆነ ID6 ክሮዝ ቮልስዋገን ፉል ኤሌክትሪክ ትራንስሚሽን አውቶማቲክ ሬንጁ 565 ኬኤም ነው። 35000 ኪሎ ሜትር ብቻ እስካሁን የተነዳ ባትሪ ሄልዝ 94% ነው። በ6,700,000 ብር ለሽያጭ ቀርቧል። ይህ መኪና በትደውሉልን ይህን መኪና በቀጥታ ወደ እናንተ እናቀርብላችኋለን። በተከታይነት ወደ እናንተ የማቀርበው ቶዮታ ሃይሉክስ ቪጎ ደብል ካፕ ነው። ይህ በምስሉ ላይ የምታዩት ቶዮታ ሃይሉክስ ቪጎ ደብል ካፕ 2010 ሞዴል ትራንስሚሽን ማኑዋል ፉል ዲዝል ትራንስሚሽን ማኑዋል ነው። በኮድ 2 ነው። 300,000 ኪሎ ሜትር ብቻ የተነዳ ቆንጆ መኪና ይዤላችሁ ቀርብ ያለው በ6,500,000 ብር ቀርቧል። ድርድር አለው። ቀርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርብላችሁ ጽድት ያለ ዲፎርዲ ዶልፊን ነው። ለስራ እንግዲህ የምትፈልጉት ዲፎርዲ ዶልፊን ቫን ፋብሪካ ይዞታ ላይ የሚገኝ ቶዮታ ዲፎርዲ ቫን 2006 በሊብሬ 2002 በጉግል ትራንስሚሽን ማኑዋል ነው። በኮድ 3 አዲስ አበባ ታርጋም ለሽያጭ ቀርቧል። ምንም አይነት ግጭት ግልብጥ የሌለው በፋብሪካ ቦዲ ላይ የሚገኝ ጨው ጠርዝ ማዕዘን የለውም። በ4,200,000 ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። ቀርባችሁ ማየትና ቀርባችሁ መደራደር ቀርባችሁ መግዛት ትፈልጋላችሁ። እንግዲህ ወደ 15 የሚደርሱ መኪኖችን ወደ እናንተ አድርሻለሁ። ከነዚህ መኪኖች ውስጥ የትኛው ተመቻችሁ? የትኛው መግዛት ትፈልጋላችሁ? እናንተስ ምን መኪና መሸጥ ትፈልጋላችሁ? በ0914216210 በትደውሉልን መሸጥ የምትፈልጉትን እንሸጥላችኋለን። መግዛት የምትፈልጉትን በአስቸኳይ እናቀርብላችኋለን። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። በየሰዓቱ ለሽያጭ ወጡ መኪኖችን ለመመልከት ኢትዮ ማርኬት የቴሌግራም ቻናላችንን ተቀላቀሉ። ሊንኩን ዲስክሪፕሽን ቦክስ እንዲሁም በኮሜንት ሴክሽን ላይ እናስቀምጥላችኋለን። ቴሌግራም ቻናላችንን ብትቀላቀሉ በየሰዓቱ የሚወጡ ለሽያጭ ወጡ መኪኖችን ማግኘት ትችላላችሁ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንላችሁ።